አልተቀረጸም እንጂ ህንድ ፊልም ሊወጣው የሚችል ጥሩ የፍቅር ታሪክ ገጠመኝና ተወዳጅ ልጅ ስትሆን እንዴት ነው ቀበጥ ትላለህ ወይስ በ10 ሳንቲም ዳቦ ገዛልኝና 90 ሳንቲም ሰጠኝ በእጄ 99 ብሩን ወሰደው ማለት ነው። አፉ ብያለሁ በነገራችን ላይ ብዙዎች the way of understandingቸው ይለያያልና አሁን አንተ እንዳልከው ለብሰህ ሽክ ብለህ ስትወጣ ሽክ ማለት ይሄ የጉረኝነት መገለጫ የሚመስላቸውም ሊሆን ይችላል። በነገራችን ላይ እንዲህ በወሬ አይቀርም የሆነ ሰዓት ላይ በተግባር የኔ አለቃ እየተባልኩ የምጠራበት ስኬት ላይ ደርሳለሁ ብዬ አምናለሁም ተስፋ አደርጋለሁ። አንተ አለባበስን የራስን አለባበስ ትወደዋለህና ወይ ፕራዮሪቲ ወይም ደግሞ የመጀመሪያ ምርጫ የምትሰጣቸው አለባበሶች አሉና አሁን ለምሳሌ ከብራንዲንግ ጋር በተያያዘ ሰው ጀጅ ሊያደርግ ይችላልና ከዛ ጋር ማያይዘ መነሻሽ ያቺ የዘር ጠብታ ናት መጨረሻው ደግሞ ያ የሚገማ አፈር የሚበላው ስጋ ነው። አንድ ጥያቄ ልጠይቅህ። ጠይቂኝ። ውድድርህ ከማን ጋር ነው? እዚህ ጋር ቁጭ ብያለሁ ከዚህ ምናምን እያልኩ እንዲቀብረር ብል ይሄን ጉራ ነው ይሉታል ነው ተስፋን ቢሆንስ ይሄ ወይም አትራክሽን ፈልጌ ቢሆንስ? ያው ለሰው ስንሆን የተለያዩ ነገሮች አሉ በህይወታችን ምን ተገበራቸው ከነሱ መካከል ደግሞ አንዱ የህይወታችን አንዱ ምዕራፍ ትዳር ነው ወይም ደግሞ የፍቅር ህይወት ወይም ትዳር እንዴት ነው? ነገራችን ላይ ታዋቂ ከመሆን አዋቂ መሆን ይሻላል ብዬ ነበር የሚዲያውን ዓለም እርግፍ አድርጌ የተውኩት። የሚያሳዝነው አዋቂም ታዋቂም ሳልሆን መቅረቴ ነው። ሀቅ ነው ሶሂህ ነው የለውም መብለት ብሻችሁ ሸሽጉት ወይፋ አድርጉት። እኔው ለምኜው ነው እሱማ ለመነኝ በትወዱኝ ብትሉ ከእርሶ ቅሬት የለኝ። ወላሂ ከድጃ ለካ እውነት አለሽ አህመድን ብትወጂው ምንም ነውር የለሽ። ሰላም ጤና ይስጥልኝ። ከኤስሪ መልቲሚዲያ ኤስሪ ፖድካስት ዛሬ ከአዲስ እንግዳ ጋር ተገናኝተናል። ብዙዎቻችሁ የምታውቁት በሶሻል ሚዲያ ተጽዕኖ ፈጣሪነቱ እንዲሁም የተለያዩ ስራዎችን ሲሰራ እንመለከታለን እና ይህ ሰው ማን ነው ልትሉ ትችላላችሁ። የኔ ቦስ እንኳን ደህና መጣ። እንኳን ደህና ቆያችሁ። እናመሰግናለን ኤስሪ መልቲሚዲያ ስቱዲዮ ድረስ ስለመጣ። ተመልካቾቻችን አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከየኔ ቦስ ጋር ፊርዳውስ አብዱልሐኪም አብሬያችሁ ቆያለሁ። ቀን እንዴት ነበር የኔ ቦስ? ቀኔ እንግዲህ በጣም ደስ ይላል። ያው ትንሽ ከበድ የሚለው ከአላይን ሲመጣ ዱባይን እንዳለፍሽ መንገዱ ትንሽ ዛህማ አለውና ያ ቦታ ብቻ ነው ትንሽ ቀንሽን ሊያበላሽ ጥረት የሚያደርገው። ልክ ስትደርሺ ሁሉም ነገር ስለሚረሳ ጥሩ ይሆናል ማለት ነው። አዎ ብዙ ጊዜ ጅማሯችን ሊረዝም ይችላልና መድረሻችንን እያሰብን ነው በተስፋ የምንጓዘው። እውነት ነው። አንድ አባባል አለ when you are going to success don't see back when you reach on your success must see back ይላሉ። ወደ ስኬት ስትጓዝ ኋላ ከናቲ ነገር ግን ስኬት ላይ ስትደርስ ኋላ ከን መመልከት አትርሳ ይላሉና ጥሩ ነው ብዬ አስባለሁ። ትልቅ አባባል ነው። ምናልባት መንገድ ላይ ሆነህ የምትመለከት ከሆነ ልመለስ ይቅርብኝ የሚል ሐሳቦች ሊመጡ ይችላሉ። በተለያዩ በህይወት መንገዶችም ሊሆን ይችላል። ከደረስክ በኋላ ግን ስትመለስ የተነሳህበትን አትረሳም። ኦፍ ኮርስ የኔ ማሳሰብ እንደዛው ነው። ሁሌም ቢሆን መነሻሽን ሳይሆን መድረሻሽ ላይ ብቻ ነው ትኩረት ማድረግ ያለብሽ። ቀንህን በምን ጀመርክ? ቀኔን እንግዲህ ያው ከቤት ስትነሽ ያለው ነገር እንዳለ ሆኖ በምግብ ነው ብዙ ጊዜ ቀኔን የሚጀምረው። እንደተነሳው ከቤት ስወጣ ቀጥታ ወደ ምግብ ቤት ነው እበላለሁ። ከዛ በኋላ ነው ጉዞዬን የሚጀምረው። ዴሊ ታስኮችህን የምታከናውነው? አክቹሊ ኮንቲኒየስ አይደለም። ዴይሊ ያለው ነገር ይለያያል እንደ ሲቹዌሽኑ ነው። ስራ የሚኖርሽ ቀን አለ፣ ስራ ማይኖርሽ ቀን አለ። ፕሮግራሞች ጋር የምትሄጂባቸው ቀኖች አሉ። ብቻ ብዙ አይነት ስለሆኑ እንዲህ ብለሽ ማውራት አትችይም ስለሚለያዩ። ኦኬ የኔ ቦስ እስቲ ከልጅነትህ እንጀምርና ትንሽ ወደ ኋላ መለስ ብለን የት ሀገር ልጅ ነህ? ስለ ቤተሰብ እስቲ አጫውተኝ። ቀኑ ሐሙስ ነበር 1983 የቀን ቅዱስ እዚች ምድር ላይ የተከሰትኩትና ከአዲስ አበባ በ365 ኪሎ ሜትር ርቀት ላይ የምትገኘው የደቡብ
ክልል ውስጥ ነው የተወለድኩት። ከዛውም ወርቅ ከሆነው ከሲዳማ ህዝብ ዳራ ወረዳ ቀባዶ ከምትባል ትንሽዬ መንደር ላይ ነው ተወልጄ ያደግኩት። ይሄን ይመስላል። የተሰራው እንደ ዲላ ይመስለኛል። ይሄንን ቦታ በስም አውቀዋለሁ። ኦልሬዲ የሲዳማ ጫፍ ነው። ከካፒታል ሲቲ ሐዋሳ አለ፣ ከሻሸመኔ ከጥቁር ሐይቅ ጀምሮ እስከ ሲዳማ እስከ ቀባዶ እስከ ዲላ ያለው ፓርት ሙሉ የሲዳማ ክልል ነው። ከዛ ጀምሮ ግዴው ያለ ይቀጥላል። ስለዚህ እዛ ከተማ ላይ ነው ተወልጄ ያደግኩት። ያው ይታወቃል። በተለይ ደግሞ ወደዛ አካባቢ በአረንጓዴ የተሞላ ነው። ፍራፍሬዎቹ በብዙ ነገር የበለጸገ የኢትዮጵያ አንዱ ገጽታ ከምንላቸው ቦታዎች አንዱ ነውና እንዴት ነበረ እዛ አካባቢ እድገት ኑሮ እንዴት ነበረ? በእውነቱ ስለ አረንጓዴው ካነሳን ከሀገራችን በጣም የሚያስደስተኝና የሚያኮራኝ ነገር ቢኖር ይሄ ነው። ሀገራችን ከሞላ ጎደል አብዛኛው አካባቢ ግሪን ነው። ተፈጥሮ በደንብ የለገሰን የተፈጥሮ ሀብት ያለን ህዝቦች ነንና ያው ይህም የሲዳማ ክልል ከነዛ ክልሎች አንዱ ነው። በጣም አረንጓዴ ነው። አካባቢው በተለያዩ ምርቶች ይታወቃል። ያው ፍራፍሬዎች ስፔሻሊ ቡና ብዙ ጊዜ ያው የሲዳማ ቡና አንደኛ ደረጃ ነው የሚወጣውና ቡናችን አንደኛ ነው። ፍራፍሬዎች አሉ፣ አቮካዶ፣ ፓፓያ፣ ማንጎ የመሳሰሉ ነገሮች ብቻ ስለ ሲዳማ መግለጽ አልችልም። ወርቅ የሆነ ህዝብ ነው። ህዝቡን በጣም ደስ ይላል። ደስ የሚል ጊዜ ነበር። እንዴት ነው ትምህርት ከቤተሰብ ጋር ያለው ግንኙነት? ለቤተሰብ ስንተኛ ልጅ ነህ? ለቤተሰቤ ሶስተኛና የመጨረሻ ልጅ ነኝ። ሶስታችንም ወንዶች ነን እና ያው የመጨረሻ ልጅ ስትሆኚ ቤት ውስጥ አቅብጦ ነው የሚያሳድጉሽ። በጣም ነው የምትወደጂውና ያው ተመሳሳይ ነገር ነው ያሳለፍኩት እኔም። ምን አይነት ጸባይ ነበረ? ያው ሁላችንም ከቤተሰብ ጋር ባለን ግንኙነት የተለያየ ጸባይ አለን እና ተወዳጅ ልጅ ስትሆን እንዴት ነው? ቀበጥ ትላለህ ወይስ እንዴት ነው? ያው መቅበጥ ሳይሆን ጀስት በጣም ተጫዋች ነኝ። ጫወታለሁ፣ ሰው ቶሎ እግባባለሁ። ከልጅነት እስከ እውቀቴ ያለኝ ነገር ያ ነው። ቶሎ ነው የምግባባው ሰው ጋር። በዙሪያ ያሉ ሰዎች ስለኔ መመስከር ይችላሉ። እቀልዳለሁ፣ እጫወታለሁ። በጣም ሁሌ ደስተኛ ሆኜ ነው የምታየውና ከዛ አንፃር ይወዱኛል። በቀባዶ እንግዲህ ስትኖር ያው ትምህርት አለ። የሰው ልጅ ሆነን ስንፈጠር ትምህርት አንዱ ወሳኝ ነገር ነውና ትምህርት እንማራለን። ትምህርት ቤት ደግሞ አንዱ የህይወት ገጽታችን ከምንገነባበት ቦታ አንዱ ነውና እንዴት ነው የትምህርት ቤት ላይፍ? በተለይ ደግሞ ኤሌመንተሪ ምን አይነት ተማሪ ነበርክ? ቀባዶ የተማርኩት ከአንደኛ እስከ 9ኛ ክፍል ነው። ከ10ኛ ክፍል ጀምሮ አዲስ አበባ የተማርኩት። ከ1 እስከ 9 እዛ በመማርበት ጊዜ አንደኛ እየወጣሁ ነው የጨረስኩት። ሁሉንም አመት የደረጃ ተማሪ ነበርኩኝ። ብዙ የፕሮግራሞች ላይ እሳተፋለሁ። እንደዚህ ሶሻል ፕሮግራሞች፣ የጸረ ኤድስ ክለብ፣ የወጣቶች ክለብ የመሳሰሉ ብቻ ስፖርት ክለቦች እሳተፋለሁ። ስፔሻሊ ትምህርት ቤት ከ5ኛ ክፍል ጀምሮ ሚኒ ሚዲያ ላይ ሰራ ነበር። ድምጼ በነገራችን ላይ እንደዚህ ግሬስፉል የሆነው አሁን ድምጼ መቀየር ይችላል በፈለኩት አይነት መልኩና ድምጼ እንደዚህ የተገራው ሚዲያ ሰራ ነበር ትምህርት ቤት እያለውና ሚዲያ ሰራለው። ከመምህራን ጋር ቶሎ ግባባለው እና ከተማ ውስጥ በቃ ተወዳጅ ነበርኩና እዛ ሄደሽ የኔ ብትይ የማያቀኝ ሰው የለም እና ከሁሉም ጋር ግባባለው፣ ከመምህሩም ከኖርማሉም ሰው ከምናምን እና በዙሪያ ያሉ ሰዎችና የሚያቁኝ ሰዎች ይወዱኛል። ጥሩ ቀረቤታ ነው ያለን። እዚህ ጋር የኔ ስትይ ማለት የኔ ብቻ ስም ነው? የኔ የሚለውን ስም ወንድሜ ነው ያወጣልኝ። በአንድ ወቅት የሆነ መልእክት ልኮኝ መንገድ ላይ እየሄድኩኝ የወደቀ ብር አገኘው መሬት ላይና እሱ የላከኝን ብር ጥዬ የወደቀውን ብር ይዤለት ሄድኩኝ። ከዛ እሱን ብር ስሰጠው እንደ ያኛው ብር የታረከው ምናምን አለኝ። እዛ ወድቆብኛል፣ ሂድና ቶሎ አንሳው አለኝ። ስሄድ እዛው ቦታ ላይ ያገኘሁትና ለካ አጋጣሚ እኔ ያገኘሁት 100 ብር ነው። እዛ ወድቆ የነበረ እኔ ደግሞ ጥዬ ሄድኩት 10 ብር ነው። ከዛ አስታውሳለሁ በ10 ሳንቲም ዳቦ ገዛልኝና 90 ሳንቲም ሰጠኝ በእጄ። 99 ብሩን ወሰደው ማለት ነው። አፉ ብያለሁ በነገራችን ላይ አይ ተቀበለው እና ከዛ በኋላ ጀስት አንተ የኔ ነህ እያለ ይጠራኛል። ሰፈር ላይ የተለመደ የኔ የሚለው ስም አሁን በቃ ኒክኔሜ የኔ ነው እዛ እንጂ እዚህ ከመጣ ወዲህ ወይም ቲክቶክ ሲመጣ የተጠቀምኩት ስም አይደለም።
የኔ የሰፈር ስሜ ነው አክቹዋሊ ኒክ ኔሜ ነው ፌስቡክ ስከፍትም የተጠቀምኩት ይህኑ ስም ነው ቲክቶክ ሲመጣ ደግሞ ኮኔክት ዊዝ ፌስቡክ ብዬ ቀጥታ ከዛ ላይ ነው ስሜን ወስዶ የኔ ቦስ የሆነው ማለት ነው ከየኔ ቦስ በፊት ያው እንግዲህ ቤተሰቦቻችን የሚያወጡልን ስም አለና እስቲ በስምህ ተዋወቀን አሁን ይህን ስም ለምንድን ነው የምታስጠሪኝ ተወንች እሺ ለማንኛውም በጣም የምኮራበት ደስ የሚል ስም ነው ያለኝ ኑረዲን ሙደስር እባላለሁ ያው ኒክኔሜ ደግሞ የሶሻል ሚዲያ ስሜ የኔ ቦስ ነው ያው ከስም አንውጣና እዚሁ ጋር እና ሰው የኔ ቦስ ስትል ቦስ ያው በቃሉ አለቃ እንደማለት ነውና ስያሜውን ራስን የሰየምከው ወይስ ሌሎች ሰዎች ነው የሰየሙት የኔ ቦስ ሲሆን ደግሞ ሰዎች የኔ ቦስ ብለው ሲጠሩ ያው የኔ አለቃ እንደማለት ነውና ይሄን እንዴት ነው አስበህበት ነው ወይ እንዴት ነው በእውነቱ በሰዓቱ ፌስቡክ አካውንት ስከፍት ኦሬዲ ኒክኔሜ የኔ ነው ከዛ ቅጥያ የምሰይመውን ስም አትሳጣ አፌ ላይ ቅልል ብሎ መጣልኝ የኔ ቦስ የሚለው ነገር ማለት ነውና ጀስት ስም ብዬ የኔ ቦስ ብዬ አካውንቴን ከፈኩት አፍተር ናውን ግን ሳስተውለው አለቃዬ ነውና ኤቭሪባዲ ኮሊንግ ሚ አለቃዬ እያለ የሚጠራኝ የኔ አለቃ እያለ የሚጠራኝ ሶ አይ ፕራውድ ኦፍ ዳት ዩ ኖ ምንም አይነት ስልጣን ሳይኖረኝ የትም ቦታ ላይ ሳልኖር ሰዎች የኔ አለቃ እያሉ ከጠሩኝ ከዚህ በላይ ምን ትፈልጋለሽ ይሄን ነገር ማስቀጠል አለብኝ ብላ አስብክ አዎ በነገራችን ላይ እንዲህ በወሬ አይቀርም የሆነ ሰዓት ላይ በተግባር የኔ አለቃ እየተባልኩ የምጠራበት ስኬት ላይ ደርሳለሁ ብዬ አምናለሁም ተስፋ አደርጋለሁ እኛም እንተማመናለን ኢንሻአላህ መለስ ብለን እንግዲህ ወደ ቀባዶ እንመለስና ያው በትምህርት ቤቶች የተለያዩ የሚኒ ሚዲያ ስራዎችን በተለያዩ ክለቦች እንደምትሰራና ተወዳጅ ሰው እንደነበርክ ነግረናልና በቀባዶ ያለው ቆይታ እንዴት ነበር ከዛስ ህይወት ወዴት አመራች በቀባዶ ያለው ቆይታ ያው እንደነገርኩሽ ነው ደቡብ ላይ ብዙ ጊዜ ትንንሽ ከተሞች ላይ ያለው ከጓደኞችሽ ጋር የምታሳልፊው ላይፍ ስታይሉ ሁሉ ነገሩ በጣም ደስ የሚለው በብዛት ትምህርት ቤት ግቢዎች ላይ ታሳልፊያለሽ ከዛ ስትወጪ ደግሞ ያው ሰብሰብ ብለሽ ገበያ ትሄጃለሽ ሸንኮራ የገዛሽ ትመጫለሽ የሆነ ቦታ ፍራፍሬ ገዝተሽ ትመጫለሽ እና ቁጭ ብለን እየበላን እንጫወታለን ምናምን እና ደስ ይላል በቃ የሆነ የልጅነት ጊዜያችን ጥሩ ነበር እንደዛ አይነት ስታይል ነው ያሳለፍነው ያው ሌላም ቦታ ተመሳሳይ ነው ብዬ አስባለሁ ከዛስ ወዴት ነበር ከዛ ያው አልተቀረጸም እንጂ ህንድ ፊልም ሊወጣው የሚችል ጥሩ የፍቅር ታሪክ ገጠመኝና ስንተኛ ክፍል እያለክ 9ኛ ክፍል ወደ 10 አለፈ አክቹሊ ጅምሩ ከታች ነበርና on time of that አጋጣሚ ያው ዲፕሊ ማውራት የሌለብኝ ነገር ስለሆነ ፕራይቬሲ ስላለ አጓግተህን ግን እንዳትቀር አይ ማጓጓት ሳይሆን በቃ አዲስ አበባ ገባችብኝና ኦኬ እሷን አገኛት ይሆን እያልኩ እኔም ተከትዬ አዲስ አበባ ገባው እና እሁድ በመጣ ቁጥር እየዞርኩ አያት ነበር አገኛት ይሆን እያልኩና ሳላገኛት አመቱ አለፈ አንድ አመት በረጋችን ላይ ሳልማር አልፌያለሁ 10ኛ ክፍልና ከዛ ኔክስት ይር ያው ትምህርቴን እዛው ቀጠልኩኝ በዛው እስከ 12 እዛ ጨረስኩኝ ከዛ በኋላ አርባ ምንጭ ዩኒቨርሲቲ ነበርኩኝ ይሄን ይመስላል ግን እዚህ ጋር ያው ዲቴል መጠየቅ ባልፈልግም የሆነ ጠይቁኝ ያስፈላልና ምንድነው አንተ ወደ አዲስ አበባ መታመረው አንደኛ እሷን ፍለጋ ነው አንደኛ ሐሳብ ወደ አዲስ አበባ ሄድክበትና ወደ አዲስ አበባ ስቴዲያው ቤተሰብ ቀባዶ ከሆነ እዛ ያረፍክበት ቤተሰብስ ነበር እንዴት ነበር አዲስ አበባ አባቴና ወንድሜ እዛ ነበሩ ያው ተወልጄ ያደኩት እዛ ቢሆንም በስራ ምክንያት አባቴ አዲስ አበባ ነበር የሚኖረው ስለዚህ ያው ሄጄ ቤተሰቤን የተቀላቀልኩት ማለት ነው በነገራችን ላይ ወንድሜ የሚኖረው አባቴ ጋር አልነበረም ከቤተሰብም በላይ እንደ እናት ሆና አብረን ይኖርንበት ወይ ወንድሜ የሚኖርበት ቤት ነበር ዘመድ ቤትና ብዙ ጊዜ ያው ዘመድ ቤት ስትኖሪ ዲስሪስፔክት ትደረጋለሽ እንደ ልጃቸው አያዩሽም የሆነ ምናምን ነገርና እኔ ፋሚሊ ቤት ግን በጣም ደስ የሚለው እንደ ቤተሰብ አድርጎ የሚያኖርሽ እኩል በቃ ከወንድም ከእህቶች ጋር እየተሰዳደብን እየተጣላን ምንም ኮምፎርት ሳላጣ እንደ ቤተሰብ ሆኜ ነው የኖርኩት አዲስ አበባና 10ኛ ክፍል 11 12 እዛው ነው የተማርኩት በዚህ አጋጣሚ እናታችን ሙሽሪት በጣም አመሰግናለሁ
አዎ አንዳንድ ቤተሰቦች አሉ እንደዚህ አራያ ሊሆን የሚችሉ ያው ይታወቃል ሁሉም የየራሱ ባክግራውንድ አለውና ዘመድ ልጅ ሆነ ስትሄድ ደግሞ እንደ ፋሚሊ ትሪት ላትደረግ ትችላለህ። አንዳንድ ጥሩ ሰዎች ደግሞ እንደዚህ ያሉና ጥሩ ሰውን አንተ የሚያጋጠመክ? አዎ በጣም አላህ ረጅም እድሜ ከጤና ጋር ይስጣቸው። አመሰግናለሁ በድጋሚ። አዲስ አበባ ላይ ቆይታ እንዴት ነበረ? ያው የአዲስ አበባ ቆይታ እንደ ክፍለ ሀገር አይደለም። ኦልሬዲ አዲስ ነኝ። ጓደኞች ምናምን የሉኝም። ሲጀምር ሀገሩም እንደዚህ ስላልሆነ ካፒታል ሲቲም ስለሆነ ያው ማሳለፈው በነገራችን ላይ ልክ አዲስ አበባም እንደገባው የገባው አመት ላይ እኔ ሚኒ ሚዲያ ሰራለሁ ብዬሽ ነበር እዛ እና የገባው አመት ላይ አጋጣሚ ሚኒ ሚዲያውን ሲቆጣጠሩ የነበሩት የ10 ክፍል ተማሪ ነበሩና ተፈትነው ኦሬዲ ለቀው ወጥቷሉ። ስመጣ ሚዲያው ክፍት ነበር ሰው አልነበረውም እና ልክ ባንዲራ ሰልፍ አለና ባንዲራ ሰልፍ ተሰልፈን እያለ ዳይሬክተሩ ዋየርለስ ማይክ ይዞ መልእክት ሊያስተላልፉ ውጪ ላይ ሲያወሩ ድምጹ ትክክል አይደለም እና ከመሃል እጄን አንስቼ ላስተካክላችሁ አልኳቸውና አዎ ያው ካለ አሉኝ። ከዛ ገባሁኝና አስተካከልኩላቸው። ያው አውቀዋለሁ ምን ቤቱ ጋር መቀጠል እንዳለበት ምናምን ስለማውቀው ቦታዎቹ ምናምን አጀስት አድርጌ መጣውና ሄሎ 1 2 3 ያው በተለመደው በኔ ድምጽ ስል ተማሪው በአንድ ድምጽ ጮኸ። በዛች ቅጽበት ግቢው ውስጥ ፈመስኩኝ ታወኩኝ ኦሬዲ። ከዛ ልክ መልእክቱን አስተላልፈው ከጨረሰ በኋላ ብሔራዊ መዝሙር ያው ይከፈትና ውስጥ ላይ ያው ሰው ዝም ብሎ ባንዲራ ይሰቀላል። እኔ አካባቢ ደግሞ ያለው እንደዛ አልነበረም። እኛ ክላሲካሉን ብቻ እንከፍታለን። ከዛ ተማሪዎቹ ግጥም እያሉት ነው የሚሰቀለውና አንዴ ያልኩኝና መልእክት አስተላልፍኩ እዛው እያለ ማለት ነው። ጀስት የሀገር ፍቅር ግድ ነው። ብሔራዊ መዝሙራችንን ትችላላችሁ አይደል? አዎ። ስለዚህ እኛ አካባቢ ላይ እንደዚህ ነውና ክላሲካሉን ልክፈት አብራችሁ ዘምሩ አልኳቸው። እሺ ያለው ገብቼ ክላሲካሉን ከፈትኩላቸው አብሮ ዘመሩና በጣም ደስ የሚል ሳይው እንግዲህ ያልተለመደ ነገር ነው። ያው ሁላ ተማሪ እኩል ሲዘምር በጣም ደስ የሚል ሞመንት ነበርና እንደዛ ተደረገ። ከዛ በቃ ሁሉም ሲያልፉ እንደዚህ ያዩኝ ያለፉት። ይሄኛው ልጅ ከዛ ኮኖ ሚዲያውን ምናምን ይያሉ ተቆጣጠርኩት። አዎ በዛው በቃ ሚዲያውን እንድሰራ ተሰጠኝ። እዛም ገብቼ ሚዲያው መስራት ጀመርኩ። ያው ተጨማሪ የሚያስፈልጉ ሰዎችን እየጨመርን በሚዲያን ያዛልፍኩት እዛም ማለት ነው። አይ ጥሩ ጅማሮ ነው። ከዛስ ማለት ያው 9 ነበር የተማርከው አዲስ አበባ ስመጣ 10 አዎ 10 ክፍል የካቲት 23 ተማርኩኝ። ከዛ ያው 11 እና 12 ደግሞ እዛው አጠገብ ላይ አዲስ ከተማ አለ። አዲስ ከተማ የተማርኩት። አዲስ ከተማም ገብቼ ሚዲያ ሰራ ነበር። አውቶብስ ተራ አካባቢ አይደለ? አዎ ያው አዲስ ከተማ ብዙ አብዱኪያርም አዎ አብዛኞቹ ታዋቂ ሰዎች የኳስ ሜዳ ሰዎች ብዙዎች እዛ የተማሩት። እሺ ከዛ ቀጠል ብለን ደግሞ አሁን እኛ የተገናኘ ነው በዩናይትድ አረብ ኤሚሬትስ ነውና እዚህ ከመምጣት በፊት አዲስ አበባ ላይ የተለያዩ ስራዎችን ትሰራ ነበር ወይ? እንዴት ነው ወደ ዩናይትድ አረብ ኤሚሬትስ የመጣኸው የሚለውን መንገድ እስቲ። አዎ አዲስ አበባ ሳተላይት ኢንስታሌሽን ሰራ ነበር። ኢንስታሌሽን ሰራለሁ ሆቴሎች ላይ መኖሪያ ቤቶችም ላይ ምናምን ነገር ኢንስታሌሽን ሰራለሁ። በዛ ላይ ሞባይል የሻንጣ ነጋዴዎች ሞባይል እየገዛ ምናምን እንሸጥ ነበር። ላፕቶፕ ያመጣሉ ምናምን በዛ ሰዓት ላይ አሪፍ ነበር። በመሃል ኔትወርክ እንዳይሰራ ተዘግቶ ነበር። እንደዚህ ከቀረጥ ነፃ የሚገቡ ስልኮች አይሚያቸው እንዳይሰራ ተዘግቶ ነበር በዛ ወቅት ላይና ያው ስራው ተበለሻሸ ትንሽ ምናምን ነገሮች ቀዝቀዝ አሉ። ከዛ ሶስት ሻንጣ ተፈቅዶ ነበር የምታስታውሺ ከሆነ እያንዳንዱ ነጋዴ 3 ሻንጣ ይዞ እንዲመጣ ነጋዴን ለማበረታታት በሚል የዛኔ ወንድሜ መጥቶ እቃ የተወሰደ ምናምን ይዞ መጣ። አዋጭ ነበር። ከዛ እኔም ድጋሚ ቪዚት አስወጥቼ ያው እንደዛው እቃ ይዤ ለመሄድ መጣው። አጋጣሚ ሆኖ የገጠመኝም ጉዳይ ነበር። ከዛ እዚሁ ቀረሁኝ ማለት ነው። እዚሁ ወደድከው ሀገሩን ወይስ አዎ የስራው ሁኔታ? ምክንያቱም እዚህ ኦሬዲ ብዙ ሰዎችን ሳይ ዛኔ እንደዚህ ሰው አልነበረም። አሁን ላይ ኦሬዲ ኢትዮጵያ እየመሰለ ነው እና የዛኔ ሰዎች በቁጥር ነበሩ የነበሩት። ዛሬ አሁን 7 አመት አካባቢ ሆነኝ እዚህ ከመጣሁኝና እኔ መጣው ሰዓት ላይ ዳትማች ብዙ ሰው አልነበረም። ብዙ ስራዎች ኦፖርቹኒቲዎች ነበሩ እና ለምን እዚሁ አልሰራም የሚል ሐሳብ መጣልኝ። እንደዛ እያሰብኩኝ በመሃል መንግስት ተቀየረ።
ኦኬ እዚሁ ያለው ተቀየረ በቃ የተቀየረ ሰሞን ላይ መታስተዋወሽ ከሆነ ግርግሮች ነበሩ ሚዲያ ላይ የሚፖሰቱ ነገሮች ጥሩ አልነበሩ ምናምን እና መሄድ የነበረብኝም ጉዳይ ነበር ግን ያ ግርግሩ ምናምን ነገር አያስኬድም እዚህ ሀገር ደግሞ ስትሆኚ ግዴታ ቪዛ ያስፈልግሻል አዎ የመጣሁት በቪዚት ቪዛ ነበር ስለዚህ 2 አመት ቪዛ ግዴታ ማሰራት አለብኝ ስለዚህ በዛ አጋጣሚ በዛ ሲቹዌሽን መሄድ ስለማልችል 2 አመት ቪዛውን አሰራሁኝ ከዛ ስራ ጀመርኩኝ ማለት ነው ጥሩ ነበር አልহামዱሊላህ ቀጠልን ማለት ነው ማለት ያው የቪዛ ነገር ሲነሳ ቀላል አይደለምና ልክ በቪዚት ቪዛ ወደ ኤሚሬትስ መጣ ስራ ካገኘ በኋላ ነው ቪዛ ማሰራት የቻልከው ወይስ እንዴት ልታሰራ ቻልክ በቀላሉ የሚደረግ ነገር አይደለም አዎ እንደነገርኩሽ ነው እዛ ጋር የነበረው ግርግር ሁኔታው የሚያስመልስ አይደለም ዴይሊ የሚፖስተው በጣም ይዘገኑ ፖስቶች ናቸው ምናምን ያው ያለው የሌለው ነገር ተቀነባብሮ ነው የሚፖስተው መንገድ ተዘጋ ነው እንደዚህ ነው ሶ ያን ነገር ያያየው ለምንድን ነው መሄደው የሚል ሳቤ መጣ ስራ መቀጠር አለብኝ ብዬ ወሰንኩና የሆነ ዶሮ ማረጃ ፋብሪካ ውስጥ ዶሮ አርደው ፓክ አርጎ ለገበያ የሚያቀርቡ ድርጅት ነበሩ እነሱ ጋር አጋጣሚ ስራ አገኘሁኝ እዛ ጆይን አረኩኝ ማለት ነው ሴኩሪቲ ነበርኩኝና ያው እኛ ሀገር ዘበኛ ነው የሚባለው ግን እዚህ ያው ሴኩሪቲስት ሆኜ ያው ግሬስ አለውና እንደዛንኩኝ ዳትማች ስራ ማይከብድብኝም ነበር በር ላይ ቁጭ ብዬ በቃ የተወሰኑ መኪኖች ይመጣሉ ቢታረዱ ዶሮች እነሱን ከየት ካምፓኒ እንደመጡ ሾፌሩ ማን እንደሆነ ምናምን የሚመዘግበት ቅጽ አለ እሱ ላይ ብቻ መዘግባለሁ 4-5 መኪና ይመጣል ይወጣሉ አለቀ ስራዬ ማለት ነውና ያን ላይ አይከብድም ነበርና እንደዛው 2 አመቱን ጨረስኩኝ ከዛ የራሴን የግል ቪዛ ያሰራው መንጃ ፈቃዴን ይያልኩ ወደ ሲስተም ውስጥ ገባን ማለት ነው አይ ጥሩ ያው ኤሚሬትስ ላይ ስትቆይ የተለያዩ ሀስሎች አሉ ማለት በቀላሉ ሬዚስት አድርጎ መቆየት አይቻልም ማለት ሰው ከውጭ ሆኖ እንደሚያስበው ነገሮች አልጋ ባልጋ ላይሆኑ ይችላሉና ብዙ ኢትዮጵያኖች ደግሞ ወደዚህ ይመጣሉና የተለያዩ ችግሮች ሲደርሱባቸው እንመለከታለንና ፐርሰናሊ አንተ በህይወት ኤክስፒሪየንስ በተለይ ደግሞ እዚህ መጥተህ ቪዛ እስከማሰራት ድረስ ባለው ፕሮሰስ ውስጥ የተለያዩ ነገሮች ላይ አልፈ ሊሆን ይችላል እንዴት ነው ምን ትላለህ ምን አይነት ሀስሎች አሉት ያው እኔ እንደኔ ምንም አይነት ሀስሎች አልገጠመኝም እንደኔ ምክንያቱም እዚህ ቤተሰብ ነበርኝ የተቀበለኝ ቤተሰብ ጋር ስላረፍኩኝ ብዙ ነገሮችን ከቨር ሲያደርግልኝ የነበረው እሱ ነበር ስራ እስከገባም ባለው ምንም የሚቸግረኝ ነገር የለም ቤት ነው ያረፍኩት በላለው ተጣለው እንደፈለኩ ወጪ ማገኛለሁ ከዛም ስራም ገገባው በኋላ ቪዛ ሲቀየር አንዳንድ የሚያስፈልጉኝ ነገሮች ሲኖሩ ያቀበለኝ እዚህ የወንድሜ ሚስት ወንድም ነበር ወንድማችን በድሩ የሚባል ልጅና በጣም ጥሩ ልጅ ነው በጣም ደስ የሚል ባህሪ ያለው በጣም ሰው ሪስፔክት የሚያደርግ ልጅ ነውና ያው ብዙዎች ያውቁታል ከሐላባ ጀማዎች አላይ ላይ በድሩንም ማያውቀው የለምና ሰዎችን ያግዛል እንዲህ ኢቭን ቤተሰብ ስለሆነ ሳይሆን ቤተሰብ ባትሆኝ ራሱ ያግዛል እንግዶች ሲመጡ ቦታዎችን ያሳያል ፍሪ ማለት ነውና በጣም ጥሩ ልጅ ነው እና እሱ ጋር ነበር ያረፍኩት ስለዚህ ምንም አይነት ነገር አልገጠመኝም ግን ጀነራሊ እናውራው ከተባለ ብዙ ጊዜ ያው እዚህ ሀገር ለስራ ብሎ የሚመጡ ሰዎች ህጉን ጠብቆ ሳይሆን ያው በደላላ ነው የሚመጣው ወይ በቪዚት ይመጣሉ ወይም ደግሞ ኢምፕሎይመንት ወጥቶላቸው እዚህ ከገቡ በኋላ ይከነሰልና 28 ቀን አላቸው በዛ 28 ቀን ውስጥ ቪዛቸው መቀየር አለበት ካልተቀየረ ፋይን ውስጥ ይገባሉ ከዛ እዛ ከፍለው የሚመጡት 250,000 300,000 350,000 ከፍለው የሚመጡትና ያውላ ብር አውጥተው መተው እዚህ ስራ እንግዲህ እዚህ ነገር ሙቀት ያያየሽው ነው 48 50 ከዛም በላይ ይሆናልና በዚህ ሙቀት የኛ ሰው ወይም አበሾች ይሄ ሙቀት ተቋቁሞ ብዙ ጊዜ ውጪ ላይ አይሰሩም በቃ ጥቂቶች በጣም ለውጥ የሚፈልጉ ቻሌንጅን መቋቋም የሚችሉ በጣም ጥቂቶች አሉ ግን አብዛኞቹ ሙቀቱን ተቋቁሞ ስራ መስራት አይችሉምና ይገባሉ ስራው አይመቻቸውም ይወጣሉ ይገባሉ ሙቀቱን አይችሉትም ይወጣሉ 28 ቀን ወይ አንድ ወር ቪዛ አየር ላይ ታልቃለች ስታልቅ ያው ፋይን ውስጥ ይገባሉ በዛ መሃል ደግሞ እዚህ ቤተሰብ ከሌለሽ ኦሬዲ የወጪ የለሽም ምትበይው የለም ምትጠጪው የለም ምታርፊበት የለም እዚህ ሀገር አየሩ ራሱ ግዢ ነው ምክንያቱም ቤት ውስጥ ገብተሽ ኤሲ ካልተከፈተልሽ ኮምፎርት የለሽም እና በጣም አስቸጋሪ ነው ያለው ነገር እንደዚህ ብለሽ ራሱ ምትገልጪው አይደለም ብዙ ጊዜ ተሰማያለሽ እንግዲህ
ሶሻል ሚዲያ ላይም ሲፖስት ብዙ ነገሮችን ታያለሽ እና አስቸጋሪ ነው በጣም ለወንድ ልጅ ስፔሻሊ ለወንድ ልጅ አስቸጋሪ ነው። ሴት ልጅስ ስራው ቢጠፋ ራሱ በቃ ማዳም ቤት ትገባለች፣ ማዳም ቤት ገብታ መስራት ትችላለች። ወንድ ልጅ ግን በጣም ብዙ ቻሌንጅ ነው የሚከፍለው እዚህ ሀገር ላይ። ያው ወደ ሶሻል ሚዲያው እንምጣና ሶሻል ሚዲያ ላይ ተጽዕኖ ከሚፈጥሩ ሰዎች መካከል በተለይ ደግሞ በዩናይትድ አረብ ኤምሬት አካባቢ ካሉ ሰዎች መካከል አንዱ ነና ያው በተለይ ደግሞ ቲክቶክ ፕላትፎርም ላይ ብዙ ጊዜ ያንተን ቪዲዮዎች እንመለከታለን እና ቪዲዮዎች የራስህ የሆኑ ይዘት አላቸው ማለት የምፖስትባቸው ወይዎች አሉና እንዴት ነው ቲክቶክ እንዴት ጀመርክ? ቲክቶክ የጀመርኩ ሰዓት ላይ እንደዚህ ለመጠቀም ምናምን አልነበረም። ፖስት አልወድም ነበር እና ፌስቡክ ነበር የምጠቀመው። ፌስቡክ ላይ ራሱ ፎቶ የለኝም አልወድም መፖስተርና ዝም ብዬ በቃ ኢንፎርሜሽን ለማየት ምናምን ነበር የምጠቀመው እና አንዳንድ ጊዜ ቪዲዮዎች ይላኩልኛልና እነዛን ቪዲዮዎች ለማየት ስከፍት አይከፍትልኝም። ኦሬዲ ሳይን ኢን ይለኛልና ከዛ ኦኬ እነዛን ቪዲዮዎች ለማየት ግዴታ ሳይን ኢን ማለት ካለብኝ አልኩና ኮኔክት ዊዝ ፌስቡክ ብዬው እዛው በፌስቡክ ስሜ ቲክቶክን ክሬት አደረኩኝ ማለት ነው። ከዛ ቪዲዮዎችን አያለው ሳይ የሆነ ደስ የሚልም ነገር አለው። ተሳዳቢው ፖለቲከኛው እንዳለ ሆኖ ግን ኮምፈርት የሆኑ ዞኖችም አሉ። ጥሩ ሰዎች አሉ፣ የሥራ ሰዎች የሚያስተምሩ የእምነት አባቶች እና ሁሉንም አንድ አይነት ቦታ ነው። ጤነኛውንም እብዱንም ሰብስቦ የያዘ ቦታ ነውና ስለዚህ አንቺ ቢያንስ የሚጠቅሙሽን ይሆኑኛል የምትያቸውን ሰዎች ፎሎ እያደረግሽ ኢንቫይሮንመንትሽን አሳምረሽ ሚዲያውን መጠቀም ትችላለሽ በሚለው ለራሴ ነገርኩት። ከዛ እኔ እንደውም ኮንቴንት አልሰራም ብዙ ጊዜ ራሴ አላወራም። የሆነ ጥሩ ድምጾች እንጂ ጥሩ መልእክት ያላቸው ወይም ሐዲስም ሊሆን ይችላል ወይም ደግሞ ንግግሮችም ሊሆኑ ይችላሉ ግን መልእክታቸው ጥሩ የሆኑ ነገሮችን እጠቀምና ዩሳውንድ ብዬ ዝም ብዬ ቪዲዮ ነው ወይ ልዝናና ወይ በስራ ምክንያት ላይ ኩባቸው ቦታዎች ቪዲዮ እየቀረጽኩ ዝም ብዬ ፖስት አለው። በነገራችን ላይ አንድ ቀን ፎሎ አድርጉኝ ብዬ አላቅም። ከምን አንጻር 200 ምናምን ሺህ እንደደረሰ ራሱ አላቅም እና አመሰግናለሁ ፎሎወሮቼ። ኢትዮጵያውያኖች እንግዲህ ፎሎ በማድረግ አይታሙም። ፎሎ በማድረግ አይታሙም በነፃ። ነገር ግን ሰሞኑን ብዙዎች ቻሌንጅ የተሰጣቸው ይሄን ያክል ብር እንሰጣለን ፎሎ አድርጓቸው ስፔሻሊ የኤትሪ መልቲሚዲያ መስራችና ባለቤት ራሱ ወንድማችን ናስራኖ ላይ ተመሳሳይ ቻሌንጅ ሰጥቶት ነበርና ግን እስካሁን አካውንቱ እየተንቀሳቀሰ አይደለም። የሆነ ሰው እንዲህ አይነት ጥቅም ያገኛል ተብሎ ማስታወቂያ ሲሰራ ፎሎ አያደርጉም። እኔ ለምን እንደሆነ አላቅም ከምን አንፃር እንደሆነ። ዝም ብሎ ግን ብዙ ተሳዳቢ ሰዎች ብዙ ፖለቲከኛ ሰዎች በሚሊዮን ፎሎ ነው ያላቸው። የሆነ አካል እኔ ፎሎ አድርጌው በመቶ ሺዎች የሚያገኝ ከሆነ ይጠቀም ብዬ ፎሎ ማድረግ ምን ችግር አለውና ትንሽ ኮንፊውዥን ይፈጥራል ከምን አንፃር ፎሎ እንዳደረጉሽ ራሱ። እሱ ሁኔታ አለው እንደ ሁኔታ ይወሰናል። ግን ምናልባት ነገራቶች ሰዎች የሚመርጡት የሆነ ይበል የሚያሰኝ ነገር አለ አይደል ወይ ደግሞ እነሱን የሚያስደስታቸው ጊዜያዊ ደስታቸውን ሊሰጣቸው የሚችሉ ነገሮችን አጫጭር ቪዲዮዎች ላይ ይመርጣሉና ምናልባት እንደዚህ አይነት ነገር ሲመጣ ሪጀክት ሊያደርጉ ይችላሉ ብዬ አስባለሁ። ግን አሁን እነዛ ከኮንቴንት ጋር የተገናኘ አይደለም። ይሄ ሰውየው ከሚሰራው ኮንቴንት ጋር ሳይሆን አንቺ ፎሎ በማድረግሽ ያ ሰው የሆነ ጥቅም ሊያገኝ ነው። ከዛ አንፃር ነው ማየት ያለብን። ስለዚህ እኔ ፎሎ አድርጌው ያ ሰው ህይወቱን የሚቀይር ሊሆን ይችላል ወር የሆነ ነገሩን ከቨር የሚያደርግለትን ብር የሆነ ሰው ኢንቫይት አድርገው ያለው ለሚሰጠው እኔ ፎሎ ባደርገው ምን ችግር አለ? ቅንነት ነው ይሄ። ይሄ ቅንነት ጉድለትና ብዙ ጊዜ እንደውም እኛ ምቀኞች ይባላል። እንደ ኢትዮጵያ ደግ ህዝብ የለም። የታወቀ ነው። ብዙ ነገሮች ላይ በትብብር በምን እናውቃለን ህዝቡ ደግ ነው። በአንድ በኩልም ደግሞ የሆነች እንደዚህ አይነት ጥቃቅን ነገሮች ሲታዩ ደግሞ የኢትዮጵያ ህዝብማ መቀኛ ነው ይባላል። እና እንዲስ ባንባል እንዲህ አይነት ሰዎች ላይ እንደውም ተረባርበን የመጀመሪያውን ቻሌንጅ እንግዲህ ናሆም ፎንቴ ነበር ያገኘውና ከመንሱር በኩል በ4-5 ቀን ውስጥ ነው የሚፈልገው ከ400,000 በላይ ፎሎወር የሞላለትና የተነገረውን ብር የወሰደው ማለት ነውና እዚህ ስንመጣ ስፔሻሊ አረብ ሀገር ላይ ያሉ ሴቶች በጣም ድጋፍ የሚፈልጉ እንደውም መታገዝ ያለባቸው እዚህ አረብ ሀገር ያሉ ሴቶች ናቸው። አረብ ሀገር ያሉ ሴቶች በጣም ብዙ ቻሌንጆችን የሚያልፉ ናቸው። መዳም ቤት ብዙ ቻሌንጆችን አልፈው ነው ስፔሻሊ ወደ ውጪ የሚወጡትና እኚህ ሰዎች ትንሽ ወደፊት ሲመጡ ይበልጥ እያበረታታን
ይበርጥ እየደገፍን ብናቃናቸው አሪፍ ነው። እንግዲህ አረብ ሀገር ሴት ሲባል መስጊዱን የሚገነቡት ቤተክርስቲያኑን የሚገነቡት የተቸገሩ ሰዎችን የሚረዱት እነሱ ናቸው። ግን እዚህ እርስ በርስ ሲረዳዱ አናይም እና ይሄ ነገር ትንሽ ቢስተካከል ምኞቴ ነው። ከምን ይመስላል ችግር ማለት አሁን ሰው ሀገር ላይ ስንሆን ይበልጥ እንደውም ኢትዮጵያኖች መተሳሰብ መረዳዳት እህትና ወንድም ያለውን ትስስር ማጠናከር አለብንና እንደዚህ አይነት ነገሮች በተለይ ሶሻል ሚዲያ ላይ ይፈጠራሉና አሁን ለምሳሌ በዩናይትድ አረብ ኤሚሬትስ አካባቢ እንዲህ እንዳልከው ከአረብ ሀገር መጥተው ከቤት ሰራተኝነት አልፈው ትልቅ ደረጃ ላይ ደረሱ እህቶች አሉ ሰዎች አሉና እነሱ አካባቢ ትንሽ ሆነ ውዥንብር አለ ሶሻል ሚዲያው ላይ። ይህ ነገር ከምን የተነሳ ነው ብለህ ታስባለህ? አዎ ሶሻል ሚዲያ ላይ ምን አለ መሰለሽ ተመሳሳይ ስራ የሚሰሩ ብዙ ግሩፖች አሉ። በሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሆኑ ብዙ ፎሎ ያላቸው ብዙዎች የሚሰማቸው ብዙ ሰዎች የሚሰበሰቡባቸው አሉ። ብዙዎች ደግሞ ብዙ ቦታ የማይታወቁ ጥቂት ጓደኞቻቸውና ኦሬዲ ሱቃቸው እየሄዱ የሚገዟቸው ደግሞ አሉ እና እኔ ከሆነ ሰው የሚሻል ከሆነ ወይም የሆነ ሰው ከኔ መጥቶ የሚሻል ከሆነ አንድ አይነት ኢንቫይሮንመንት ላይ ሆነን ፖዚቲቭ ሐሳብ ያላቸው አይመስለኝም። ያ ነው አሁን ትልቁ ችግሩ። እኔ እዚህ ጋር ማዳም ቤት የተጠገረርኩኝ እሱ እንዴት ወጣ እሱ ከፍተ እንዴት አይነት ሐሳቦች ምታይ ይመስላል። እኔ ከኔ ገምት ብትኝ ያ ነው ለገምት የምችለው እንጂ ከዛ ውጪ አገር ቤት ያለ ሰው የተለያየ ሰውን እየረዳሽ እዚህ ጋር አብራሽ ያለች አንድ እህታችን ከማዳም ቤት ወጣ ሰርታ ስትለወሱ ስከፍት ስታይ ካልደገፍሻት ካላበረታታሻት ችግሩ ለምን ከኔ ተሻለች አንድ አይነት ኢንቫይሮንመንት ላይ ሆነን የሚያስብለውና ያ ነው። ፕላስ ደግሞ ሰሞኑን ያሉ ግርግሮች አሉ። እንደዚህ አሁን ከማዳም ቤት ወጥቶ ይሄን ሁላ ቻሌንጅ አልፈው እንደምንም ተፍጨርጭረው ሱቃቸውን ከፍቶ እየሰሩ ያሉ ይኖራሉ። ሰውነን በየመሃሉ ጥፋቶች እናጠፋለን እና ይሄ ቅድም ያልኩሽ ሚዲያ ላይ ተሰሚነት ያለው ተጽዕኖ ፈጣሪ የሆኑ ግሩፖች እና እንደዚህ ተሰሚነት የሌላቸው አሉና ተሰሚነት የሌላቸው ወይም በህዝብ ዘንድ ከፍተኛ ዕውቀት የሌላቸው ቢታወቁም በጥቂቱ የታወቁ ሰዎች ትንሽ ጥፋት ሲያጠፉ ያጠፏት ጥፋት ርዕስ ሆና ነገር ግን ሚዲያ ላይ የምትሰሚው ነገር እንደዚህ ነው እዚህ የደረሰችው በሰው ላብ ነው በዚህ ደረግ ሱቋ አንድ ሰው እንዳይገዛ ምናምን ተብሎ ሙሉ ስንት ዓመት መከራ አይታ የገነባችውን ማንነት ዲስትሮይ ያደርጉባታል ያጠለሹታል። ለምን ዲስ ፖለቲክስ ነው ይሄ ራሱ። ተመሳሳይ ስራ ነው የሚሰሩት አጋጣሚ ያገኙ የሆነ ሰውን ከሲስተም ያወጣሉ። ስለዚህ ይሄን ስራ እየሰራ ያለ ሰው ብቻውን ገበያውን ድራይቭ ያደርጋል ማለት ነው። እኔ ከዛ አንፃር ነው የምረዳው እንጂ እኔ ካጠፋሁኝ ይሄን አጠፋ ካለ በቃ ያጠፋሁት ነገር ይሄ ነው ብርም ልበላ እችላለሁ ወይ የሆነ በህገወጥ የሆነ ሳንቶ ሊሆን ይችላል ይሄን ነገር አርገሃል ስለዚህ ይሄን ብር መልስ ይሄን ስተትከን አስተካክል ብለሽ ርዕስሽም ጥያቄሽም ያለ ብቻ ነው መሆን ያለበት እንጂ ኒካንቺ ጋር የሆነ ችግር ተፈጠረ እኔ አንቺን እየጠየቅኩሽ አንቺ ስለማንነትሽ ምታወሪ ወይ ስለማንነቴ ምታወሪ ከሆነ ይሄ ክላሽ ያደርጋል። እሺ በቃ ያጠፋሁትን ጥፋት ይሄን ያጥፍታል ይሄን አስተካክል ኦኬ ታስተካክያለሽ። ከዛ በዘለለ ግን እንደዚህ ቶፒክ እየፈጠሩ ክፍተት ሲያገኙ ሰዎችን ለመጣል እንደዚህ ከላይ እስከታች ያቺ ልጅ እኮ ስንት መከራ አይታለች ያን ሱቅ ለመክፈት እና የኛ ሰው ደግሞ ያው ታውቂያለሽ በአንዴ ነው የሚነዳው። የሆኑ የሚታወቁ ሰዎች ተሰሚነት ያላቸው ሰዎች የሆነ ነገር ካወሩ ከላስ ያ ሰው ይጠላል። ከዛ ሰው ማንም ኦርደር አያረግም አለቀ ሌባ ነው የሚባለውና እዚህ አይነት ነገር ላይ የምትሳተፉ ሰዎችም ኢቭን ኦዲየንሶችም ይሄን ነገር እንድታስተውሉ ፈልጋለሁ። ምናልባትም እንደውም ሶሻል ሚዲያ አጠቃቀማችን ላይ አሁን ለምሳሌ ሶሻል ሚዲያ በሁላችንም በእጅ ስልካችን ላይ ተጠቅመን የፈለግነውን ነገር ማግኘት እንችላለንና አጠቃቀማችን ላይ ልንወስን ይገባል ብዬ አስባለሁ። ለምሳሌ ያህል ቲክቶክ ላይ አንድ ምስል ወይም ደግሞ አንድ ንግግር ስንለጥፍ የሆነ ባክግራውንዳችን ጋር ተያይዞ የሆነ ህይወታችንን ሊያበላሽ የሚገባ የለበትምና አንዳንድ ሰዎች ደግሞ እንደዚህ አይነት ክፍተቶችን በመጠቀም ያንተን ወደፊት ሊሆን ይችላል አሁን ላለበት ሊሆን ይችላልና ሲጠቀሙበት ወይም ደግሞ ያንተን ትንሽ ጉድለት ሲጠቀሙበት እንመለከታለንና ሶሻል ሚዲያን በራሱ በአግባቡ መጠቀም እዚህ ጋር ጥንቃቄ ያስፈልጋል ብዬ አስባለሁ። በትክክል ሲጀምር እያንዳንዷ ነገር የምትመጣልን መረጃ ቆም ብለን ማስተዋል አለብን። በሆይ ሆይታ በጫጫታ የሆኑ ሰዎች ስላወሩ ግር ብሎ ስለተወራ ምናምን ነገር
ያ ነገር ልክ ነው ማለት አይደለም ያ ነው ትልቁ ችግራችን እኛ የሆኑ ሰዎች የሚታወቁ ሰዎች ሆ ብሎ ካወሩ ከላስ ይታመናል እውነት ነው ወይ ብሎ የሚመረምር አካል የለም እና ይሄን ነገር መመርመር አለብን በስሜት ከሚሆን በስሌት ይሁን እላለሁ መልካም እንግዲህ ወደ አንተ እንመለስና ደግሞ ያው ሶሻል ሚዲያ ላይ ፖስት ማድረግ ስትጀምር በጣም የሆነ አነጋጋሪ ወይም ደግሞ ቫይራል ይወጣልህ ቪዲዮ የትኛው ነው ከሰው ጋር ፊድባኩ እንዴት አገኘኸው አሁን ፕራይቬት አድርጌዋለሁና በሚሊዮን የታየልኝ የመጀመሪያው ቪዲዮ የሚያስቅ ነው ያው በብዙ ጊዜ የምጠቀማቸው ድምጾች ወይ የሚያስቁ ናቸው ፈን ነገር ናቸው ለመቀለድ ለመጫወት ነው አለበለዚያ ደግሞ መልእክት ያላቸው ከሆኑ ደግሞ መልእክቱ እንዲተላለፍ ነው ከኔ ህይወት ጋር ምንም አይገናኙም በነገራችን ላይ የምጠቀማቸው ድምጾች የቀልዱም ይሁኑ የማንኛውም መልእክት ከኔ ህይወት ጋር አይገናኝም እኔ አይደለም የሰራሁት ያን የሆነ አካል የሰራው ስለተመቸኝ ተጠቅሜ ድምጽ ሰራውበት እንደውም ብዙ ጊዜ የሚሰድቡሽ ሁሉ አሉ እና ካንቺ ህይወት ጋር ያገናኙታል የሆነ ነገር ስትናገሪ አንቺ ተናገርሽ ያስመስሎኝ ያንቺ ማንነት አድርጎ ጀጅ የሚያደርጉሽ ሰዎች አሉና በዚህ አጋጣሚ የሚፖስቱ ነገሮች ያንን አካል የሚወክል አይደለም ብዙ ጊዜ እንደውም ቫይራል አልወጣ ሲል ፖስቶችሽ ቫይራል አልወጣ ስታክ ሲያደርግብሽ አነጋጋሪ የሆነ ድምጽ የሆነ በቃ ሰዎችን ሊያጨቃጭቅ የሚችል ድምጽ ትጠቀሚና ስትፖስትቺ ሰው ቢፈልግም ባይፈልግም ላይክ ያደረገ የኮሜንት ሼር ያደረገ ሲሰዳደብ እዛ ኮሜንት ላይ ያንቺ አካውንት ግን ቫይራል ይወጣል እና ለዛም ተብሎ ሊጠቀም ይችላል ሰው ድምጾችን ሲጠቀም የተለያየ ሪዝን አለው ግን ከሰውየው ማንነት ጋር አይገናኝም እና እንደዛ ነው በደንብ የታየልኝ በሚሊዮን የታየው አንድ ቪዲዮ ነው እሱም ምን ነበር ድምጹ ጠፋብኝ ይቅርታ አድርግልኝ ያው ቪዲዮን ለማስተዋወቅ ከሞከርክ ችግር የለውም ድምጹ ይጠፋ አው ፕራይቬት አድርጌዋለሁ ቪዲዮንም የሚያስቅ ነው እንዲህ መኪና ውስጥ ቤት ውስጥ የገባው ምናምን ነው እኔ የመሰለ ሸበላ እንደዚህ ምናምን አያልኩ በቃ ራስሽን በጣም ከፍ የሚያደርግ ነገር ነውና ያንንም ተጠቅሜ ነው የፖስተትኩትና በቃ ከታች አትጎርድ ጉረኛ ምናምን የሚሉ ሐሳቦች መጡና እንደዛ ነው አዎ ሶሻል ሚዲያ ያው እንዳልከው አነጋጋሪ ነገሮች አሉትና አሁን አንተ ከሰው ዘንድ ተቀባይነት አለህና ሰዎች የሚያስቡት ፐርስፔክቲቭ አለ ያንተ ማንነት አለ የኔ ቦስ ምን አይነት ፐርሰናሊቲ አለው እስቲ የኔ ፐርሰናሊቲ ይሄ ነው ትክክለኛው ማንነት ይሄ ነው ግን ደግሞ ብዙዎች ሰዎች ደግሞ እንደዚህ ብለው ያስቡኛል ብለህ የምትናገረው ነገር አዎ ብዙ ጊዜ ያው ኮሜንቶች ላይም ላይቭ ላይም ብዙ ጊዜ የሚያጋጥሙኝ ኮሜንቶች አሉ ጉረኛ የሚል ማለት ነው ጉረኛ ነው እሱ እኮ ሰው ይንቃል አይነት ስታፍ የሚያወሩ ሰዎች አሉ በመጀመሪያ ደረጃ እኛ ሙስሊሞች ነንና ሙስሊም ስትሆኚ ሁሉ ጊዜም ኩራት ነገር ከተሰማሽ መነሻሽንና መጨረሻሽን አስታውሽን የሚባለው መነሻሽ ያቺ የዘር ጠብታ ናት መጨረሻው ደግሞ ያ የሚገማ አፈር የሚበላው ስጋ ነው ስለዚህ በምንም ምክንያት የሰው ልጅ ሰው ላይ መኩራት የለበትም እኔ እንደዛ ያሳሰብም የለኝም የሚያቁኝ ሰዎች በዙሪያ ያሉ ሰዎች ወይ ምን እንቀርቦ እንዲ የሚያቁኝ ሰዎች ያቁኛል ምን አይነት ሰው እንደሆንኩኝ ማለት ነው አብዛኞቹ በጣም ነው የሚወዱኝ አሰ ፋሚሊ ነው ከጓደኞቼ ጋር እንደ ፍሬንድ ነው የምንቀርበው የምንግባባውና ግን ብዙ ጊዜ ኮሜንቶች ይመጡት ከሩቅ ነው ሰው ቀድም ይሻለው ሰው ባየሽ ልክ ነው ጀጅ የሚያደርግሽ አንቺ አሁን እዚህ ጋር ቁጭ ብያለሁ ከዚህ ምናምን ይያልኩ እንዲቀብረርብል ይሄን ጉራ ነው ይሉታል ነው ወትስ ፈን ቢሆንስ ይሄ ወይም አትራክሽን ፈልጌ ቢሆንስ ፖስት ነው ያርኩ ያሉት አይደል ስለዚህ ቫይራል ፈልጋለሁ አይደል ሰው ከዛ አንፃር እንደዛ ታረጋለሽ ምን ማለት ነው ይሄ ጉራ ነው ወይ ነው እና አይደለም ሰው እኔ እንዲህ ነው በቃ ማንነቴ ይሄ ራሱ ነው እኔ ባለኝ ነገር ደስተኛው የምኖር ሰው ነኝ ገብቷል የሰው ልጅ ላይፍ ስታይል ላይ ከፍ ዝቅት ያለሽ ሆነ ሳለ የሆነ ነገር ይሆናል እኔ ግን ኤኒ ሲቹዌሽን ላይ ተመሳሳይ ማንነት ነው ያለኝ በቃ ባለኝ ነገር ደስተኛው ነው ያለኝ ነገር ላጣም ይችላል ግን እኔ ደስተኛ ነኝ ምክንያቱም ላይፍ እንደዛ ናታ ተቀያያሪ ናት የሆነ ነገር ሲገጥመኝ እዚህ ተኮማተሬ ምናምን ቆሽሼ ምናምን ነው ያው ስራ ስንሰራ ካርጎም እናነሳለን እና ካርጎ ስናነሳሽ እንግዲህ እዲሽ ተሸክመሽ ምናምን ምታነሽ እኔ ዘንጬ ነው የምሄደው አሁን እንደዚህ ለብሼ ካርጎ ቢደወልኝ አንሳብባል በዚሁ እየነዳው ሄጄ አነሳለሁ እንደዚህ ዝንጥ እንዳልኩኝ ማለት ነው ስለዚህ ይሄ የኔ ኢንትረስት ነው በቃ ከቤት ስወጣ የሆነ ነገር በቃ እንዲከባል ያለኝን ነገር ማች አድርጌ ያለው ሴና ሳምሬ ንጹህ ሆኜ ነው የምወጣው ንጽህና በጣም ያስደስተኛል ቤቴ ላይም እንደዛ ነው እንደ ወንድ ቤት የሚታማ አይደለም እንግዲህ ብዙ ጊዜ እንደውም ጓደኞቼ ሲመጡ እዚህ ቤትማ ሴት አለ እሷን የምታጸለው አይነት ስታፍ ይላሉና
ንጽህና በጣም ያስደስተኛል ቤቴን ንጹህ አድርጌ ነው የሚይዘው ራሴን ንጹህ አድርጌ ነው የሚይዘው አንድ ካልሲ ቆሻ አታገኝም ቤቴ ላይ እና ከዛ አንጻር ነው በቃ እንዲያይሻል ሁኔታሽን አይቶ ጉረኛ ይልሻል ምንድነው ጉራ ራሱ እና ያው አላርዝምብሽ ታሪኩን ያው ቅድም እንደነገርኩሽ ነው የሰው ልጅ ሰው ላይ አይኮራም ማንንም ስላልሆነ ማለት ነውና ራስሽን መሆን ንጹህ መሆን ዘንጠሽ መውጣት ንጹህ ነሽ መታየት ይሄ ጉረኛ የሚያስብል ከሆነ ኢትስ ኦኬ እቀበለዋለሁ ጉረኛ ነኝ ከዛ ውጪ ግን ሰው አልንቅም ማንንም አይደለማ እንዴት ንቅ ያለሽ ሰው ስለዚህ በራሴ ዓለም ያለው ግልጽ ይሆንኩኝ የራሴን ይሆንኩ ሰው ነኝና በራሴ ደስተኛ ነኝ በቃ እንዲሁ ነኝ እኔ በቃ ሌላ ምንም የተለየ ነገር የለኝም አሁን ብዙዎች the way of understandingቸው ይለያያልና አሁን አንተ እንዳልከው ለብሰህ ሽክ ብለህ ስትወጣ ሽክ ማለት ይሄ የጉረኝነት መገለጫ የሚመስላቸውም ሊሆን ይችላል ወይም ደግሞ በአዞቡት ቀን ሽክ ማለት አይቻልም ብለው የሚያስቡ ሰዎችም ሊኖሩ ይችላሉና ወይ ደግሞ ሽክ ስትል ወይ የሆነ ፕሮግራም አለው ብለው የሚያስቡ ሰዎች አሉና ይሄንን ደግሞ እንድትመልስልኝ የምፈልገው ከዴይሊ አውትፊት አንጻራው ለምሳሌ ያው ስንመለከት በቪዲዮቹ ላይ አውትፊትህን አሪፍ አድርገህ ነው የምትለብሰውና ከዛ አንጻር እስቲ አንሳውና ንገረኝ አዎ አሁን ያልሽው ሐሳብ ልክ ነውና በነገራችን ላይ ሰዎች አይተውሽ ነው ያዩትን ነው ጀጅ የሚያደርጉት እንዳረዳዳቸው ሾክ ልክ ናቸው ግን እስከ መሳደብ የሚደርሱ አሉ እኮ ጉረኛ ቢሉሽ ኦኬ ከምን አንፃር እንዳለ አንቺ ስለሚገባሽ ትዘየዋለሽ ግን የሚሳደብ ሁላለ እኔ ምን እንደሚያስደስታቸው አላቅምና እኔ በጣም ብዙ ሰዎች አሁን ብሎክ ውስጥ አሉ ዝም ብሎ ከማይ ተነስቶ ይመጡ ሲሰድቡኝ ብሎክ አድርጌ ምናልባት ቫይራል እንዳይወጣ ያደረገው ቪዲዮን ራሱ ሳይሆን አይቀርምና ምን ብዬ ራሱ ኤክስፕሌን እንደማደርገው አላቅም ግን እኔ አውትፊት ስለብስ በቃ የሆነ ቤት ካለኝ ነገር ላይ ስለብስ ማች አድርጌ ነው የምለብሰው ወይ ጫማዬን ከቲሸርት ጋር የሆነ ነገር ጋር ምናምን ነገር እንዲህ ማች አድርጌ ነው የምወጣው ይሄን የማደርገው ጀስት እዚህ ጋር አትራክሽን ለመፍጠር ሳይሆን እኔ አውትፊት ስለብሰው ደስ የሚለኝ ነገር ነው ለብሼ የምወጣው እንጂ የሆነ ፕሮግራም ስላለኝ ምናምን አይደለም ፕሮግራም ኦልሬዲ ሲሪየስ የሆኑ ፕሮግራሞች አሉ ወይ ሰርግ ላይ የሆነ ቦታ ስትሄጂ ለዛ ለፕሮግራሙ የመጣ ልብስ ትለብሻለሽ ብዙ ጊዜ ግን ኖርማል ላይፌ ላይ ከቤት ስወጣ ካሉኝ ነገር ላይ ቲሸርትና ጫማ ሱሪም ልልበስ ቱታም ልልበስ ግን የሆነ ነገር ከሆነ ነገር ጋር ማች አደርጋለሁ ወይ ጫማ ከኮፍያ ጋር ቲሸርቴን ከእንትን ጋር ማች አድርጌ ነው የምወጣው እና ከዛ አንፃር እንጂ ሌላ ቶፒክ ኖሮት ምናምን ነገር አይደለም ኦኬ በቃ ላይፍ ስታይል ነው ይሄ እንደዛው ለብሼ የምወጣው አሁን አንተ አለባበስን የራስን አለባበስ ትወዳለህና ወይ ፕራዮሪቲ ወይም ደግሞ የመጀመሪያ ምርጫ የምትሰጣቸው አለባበሶች አሉና አሁን ለምሳሌ ከብራንዲንግ ጋር በተያያዘ ሰው ጀጅ ሊያደርግ ይችላልና ከዛ ጋር ማያይዘ ብራንዲንግ ይኸውልሽ ምን አልመስልሽ አሁን what you have what you earn ነው ባለሽ ልክ አውጪ ነው የህግ ሞ ያለበት ኢኮኖሚካል ማይንድ ሲኖርሽ ባለሽ አቅም ታውጫለሽ ገብቶሻል ለምሳሌ ሄጄ የ3,000 ብር የኪስ ዋሌት መግዛት የሚችል አቅም ካለኝ አልገዛውም እኔ 3,000 ብር ዋሌት ብሩ ስላለኝ ሄጄ አልገዛውም ምክንያቱም ያንን የምገዛበት ታይም አይደለም አሁን ግን የሆነ ታይም ላይ 3,000 ብር ሳወጣ ምሳ እንደበላው ሻይ እንደጠጣው የሚሰማኝ ታይም ላይ ሲደርስ ግን ያንን ቦርሳ ለገዛ እችላለሁ እና ብራንዲንግ ስትጠቀሚ እያንዳንዱ የምትለብሺው ልብስ ብራንድ ሆኖ አይደለም አውትፊትሽን አንቺ አለባበስሽ ነው ዋና ነገር የሰው ልጅ ከሼንም ገዝተሽ ልበሽ ልብሱን አለባበሱን ከቻልሽበት ያምራል ልብሱ ብራንድ ስለሆነ ውድ ስለተገዛ አይደለም እንዴም ብዙ ጊዜ ውድ የተገዙ ልብሶች አያምሩም እውነት ለመናገር ማለት ነው እና የሚያሳምርሽ አለባበስሽ እንጂ ብራንዲንጉ አይደለም እኔ እንደዛ ነው ማምነው መልካም እንግዲህ ያው መልስ እንበልና ደግሞ የኔ ቦስ ከተለያዩ ሰዎች ጋር አሁን በህይወት ከተለያዩ ሰዎች ጋር ስራ ልትሰራ ትችላለህ ልትገናኝ ትችላለህ እና ኮሙኒኬሽን ላይ ተግባቦት ላይ ምን አይነት ሰው ነህ ከሰው ጋር ስትግባባ ያው እሱን እኮ አንቺ ራሱ እንዳይተሽ ጀጅ ማርክ ትችላለሽ እና ቅድም ብዬሻለሁና የሚያቁኝ ሰዎች እኔ ጋር ቀርቦኝ የሚያቁ ሰዎች ኦሬዲ አስ ፍሬንድ እንደ ወንድም ነን ብዬሻለሁ ኢቭን በርቀት እንዲያይተውኝ ቦስ እንዲያይነት ሰው ነው ብሎ ያሰቡ ሰዎች ብዙ አጋጥሞኝ ያውቃሉ ወይ ሰርግ ቤት በየሆነ ፕሮግራም ላይ ምርቃት ቦታ እንገናኛለን እና እዛ ጋር ሰው ሰላም ስል በቃ ሪስፔክት አድርጌ ሰላም ስል የሆነ ነገር ሳረግ የሆነ ቪዲዮ ፎቶ ምናምን ሳነሳቸው እንዴ ይሄ ልጅ ጉረኛ ነው ይባላል እንዴ እኔ እኮ እንዳልጠብቀው ነበር ምናምን ይላሉ ኮንፊውዝ ሆናሉ መተውላ ለኔም ይነግሩኛሉ ወላሂ ስላወቁ ደስ ብሎኛልና አንዳንዴ ሰውን ሳያውቁ መናገር ትንሽ አስቸጋሪ ነውና እኔ እኮ እንዲህ ነበር የምትመስለኝ ምናምን ይሉኛልና ስለማውቀው እኔ ጀስት ኢትስ ኖርማል ብዬ ጃምፕ አደርጋለሁ
እና እንዲህ ነገሮች ይገጥሙሻል ብዙ ጊዜ እና ሰው ዝም ብለን ባየነው ልክ ጀጅ ባናደርግ አሪፍ ነው ምክንያቱም ትክክለኛ እውቀት ራሱ ስለ ሰው አይኖርሽም ያንቺን ብቀርብሽ እኔ ባሳወቅኩሽ ልክ ነው የምታውቂኝ እንጂ የኔ ማንነት እኔ ውስጤ ምን እያሰብኩ እንደሆነ አታውቂም ስለዚህ ሰውን ጀጅ አናርግ በቃ ለራሱን ተው በቃ እኔን ለኔ ተውኝ የኔ ህይወት የኔ አይደል እኔ የሚያስደስተኝ ነገር ልለብስ እችላለሁ እኔ የሚያስደስተኝን እኔ ለብሼ ዘንጬ ዴይሊ መውጣቴ አንቺን ካልነካሽ አንቺ ህይወት ላይ ተጽዕኖ ማይፈጠር ከሆነ ለምንድን ነው የምትናደጂው ለምንድን ነው ስም የምሰጠኝ ኦኬ ስታይል ነው ብለሽ አታልፊም እንዴ እንደዛ ነው እኔ የማስበውና ሲቀጥል ሁሉንም መክረው ቤት ውስጥ ያላቸውን አለባበስ ይኖረዋል እኮ ሰው ቢጫ ቲሸርት ቢጫ ጫማ ጥቁር ቲሸርት ነጭ ይኖረዋል ሰው ሲለብስ ሱሪው ሌላ ከለር ቲሸርትና ጫማውን አንድ አይነት ከለር አድርጎ ቢወጣ እሱም ዘንጧል እኮ ዋናው ነገር አውትፊት እንዴት ነው ለብሰን የምንወጣው ወይም ምን ስለብስ ነው የሚያምርብን የሚለውን ነገር ማወቅ እንጂ ውድ ስለገዛሽ ብር ስለበተንሽ ምናምን ነገር አይደለም እና ይሄ ማለባበስንም እያያችሁ ደግሞ ጉረኛ የምትሉ ሰዎች እኔም ብቻ አይደለም ማንኛውንም ሰው ተመሳሳይ ስለሆነ ሌላውን ቦታ ላይ ያለው ነገርና እንደዚህ የምትሉ ሰዎች ይልቁንስ ጉረኛ ከማለት ይልቅ እናንተም በመልበሳችሁ ጉረኛ ወደሚያስብላችሁ ዓለም እንድትቀላቀሉ ኢንቫይት አደርጋችኋለሁ አንድ ጥያቄ ልጠይቅህ ጠይቂኝ ውድድርህ ከማን ጋር ነው ውድድሬ ከራሴ ጋር ነው የሰው ልጅ መወዳደር ያለበት ከራሱ ጋርና ነገ ደርሳለሁ ብሎ ከሚያስበው ህልሙ ጋር እንጂ ራሱን ከማንም ጋር ማወዳደርም ማነጻጸርም የለበትም ምክንያቱም ቅድም ይቻላል እኮ when you are going to success don't see back ነው when you reach success must see back ነው ወደ ስኬት ስትጓዢ ሁሌም ቢሆን ስኬትሽን እያሰብሽና ያን ቦታ ብቻ እያለምሽ ወደዛ መጓዝ ነው ያለብሽ ህይወት ነው ፌል ልታደርጊ ትችያለሽ ልትነሺ ትችያለሽ ግን ሁሌም ድሪም አለሽ ታዲያ ፌል ስታደርጊ እዛው ምትቀሪ ከሆነ ወድቀሽ ነው የምትቀሪው ሳቅ ዓለም አብሮ ይስቃል አልቅስ ብቻህን ታነባለህ ነው የሚባለው አይደል ስለዚህ ዋናው ፖይንት መውደቅሽ ሳይሆን ስኬት ያለችው ከወደቅሽበት ቦታ ለመነሳት በምታርጊው ጥረት ውስጥ ነው ስለዚህ ሁሌም ቢሆን ሰዎች ከራሳቸው ጋር ነው ዲያሎግ ማድረግ ያለባቸው ድሪም ማድረግ ያለባቸው እና ህልማቸውን ብቻ ነው አይቶ መፎካከር ያለባቸው የኒቡስ አሁን ላይ በምን እናገኘዋለን ያው ሶሻል ሚዲያ ላይ በደንብ እናገኛለን ከዛም በተጨማሪ ደግሞ ምን አይነት የስራ እንቅስቃሴዎች ላይ ነው የምናገኘው ያው በብዛት ኢማራት ላይ የሚሰሩ ስራዎችን ሁላችንም ተመሳሳይ ስራ ነው የምንሰራውና ስራ እንዲ ነው ባለለም አብዛኛው ሰው ያውቀዋል ኦሬዲ ስለዚህ ማብራራት አይጠበቅብኝም መልካም ካልክ እንግዲህ ኤሚሬትስ ወይም ደግሞ ዱባይ አካባቢ እና ኢትዮጵያ በንጽጽር እንመልከታቸው ካለን ማለት ነው ሁለቱም የራሳቸው የሆነ ገጸ በረከት ቢኖራቸውም ኢትዮጵያና ኤሚሬትስ አነጻጽርልኝ እኔ ኢትዮጵያን ከየትኛውም ዓለም ጋር ባላነጻጽራት ደስ ይለኛል ምክንያቱም አመቱን ሙሉ ለሰው ልጅ ምቹ የሆነ ተስማሚ የሆነ አየር ያላት መልክዓ ምድሩ ተፈጥሮ ብቻ ስለ ኢትዮጵያ አውርተሽ የምትገልጪው ነገር አይደለም ህዝቡ ባህላችን ብቻ ሁሉ ነገራችን ያምራል ትንሽ ያው የተወሰኑ አለመግባባቶች አሉ ከዛ በዘለለ ከ90% በላዩ ህዝብ አማኝ ነው የተለያየ እምነት ተከታይ ነው በየመሃሉ ክፍተቶች ኮሽታዎች ቢኖሩም ኢትዮጵያ ለኔ ከቃል በላይ ናት ከኢማራት ጋር አነጻጽር ስትይ ከምን አንፃር ላነጻጽርልሽ ለምሳሌ አሁን ማነጻጽር ሲባል አሁን ኤሚሬትስ ላይ ያለ ኢንፍራስትራክቸር አለ አዲስ አበባ ደግሞ በተለይ ከተማችን የተለያዩ ከተማዋን የማስዋብ ስራ ላይ እንደ ኮሪደር ልማት አይነት ስራ እየተገበረች ነው ያለውና ወይ ደግሞ ኤሚሬትስ ላይ ያለ ኢትዮጵያ ላይ ቢኖር እንደዚህ አይነት ነገር ቢሰራ ብለህ መታስበው ሪኮማንድም ሊሆን ይችላል ኦኬ ከእድገት አንፃር ከሆነ እንግዲህ ያው ኢማራት በቅርቡ ነው የ53ኛ ዓመቷን ከተመሰረተች ያከበረችውና ይሄን የመሰለ ወርቅ ሀገር አፈር ጠርገው አሸዋ ጠርገው የገነቡት ነው ጭንቅላት ካለ ምንም ነገር መስራት እንደሚቻል ለዓለም ያሳዩ ጀግና ህዝቦች ናቸው በነገራችን ላይ በጣም ነው ማደንቃቸውና ኢማራት 7ቱም ስቴት ስትሄጂ ሙሉ ሀገሩ በአሸዋ የተከበበ ነው አሸዋ ነው በቃ ሀገሩና ይሄን ነው እየጠረጉ እንደዚህ ለአይን የሚማርኩ ህንጻዎችን የሚገነቡት
ኢንቫይሮንመንቱ አረንጓዴ የምታየው ቴክኖሎጂው ያኗኗር ዘይቤው የጸጥታው ነገር በቃ ያለሽ መብት ከብዙ ነገር አኳያ ኢማራት በጣም ቶፕ ላይ ነው ያለችውና እኛ ግን የ3000 ዓመትና ከዛ በላይ ታሪክ አለን ይባላል። እንግዲህ አነጻጽሪው እዚህ ሀገር በ53 ዓመት ውስጥ ይሄን አሸዋ ጠርገው እዚህ ያደረሷት። እኛ ሀገር ደግሞ ሀገሩ ራሱ የለማ ነው። ከእጅሽ አመልጦሽ አንድ ፍሬ መሬት ላይ ቢወድቅ ዞረሽ ስትመለሺ ለምቶ ነው የሚጠብቅሽ እና መሬቱ የሚያለማ ነው፣ አረንጓዴ ነው፣ ምንም ነገር ብትሰሪበት የሚያበቅል ነው። እኛ ያሉን ክፍተቶች ተወግዶ ሰው ትኩረቱን ወደ ስራ አድርጎ ስራ ቢሰራና መሪዎችም ሀገራችንን በሰላም ቢመሩልን ህዝቡን ቢያሰሩልን አሁን በቅርብ ጊዜ የምናያቸው የኮሪደር ልማት በተለያዩ ቦታ የሚገነቡ አዳዲስ ነገሮች አሉ ብቻና በጣም ነው የሚያማምሩትና 5 ዓመት ባለሞላ ጊዜ የተሰራው ነገር በ3000 ዓመት ተሰርቶ አላየንም። ጀስት መንግስት ጋር ህዝብ የራሱ የሆነ የሚደግፈው ነገር ይኖራል፣ የራሱ የሆነ የሚቃወምበት ነገር ሊኖር ይችላል። ግን ያንን ተውኛ መንግስትን የመደገፍና የመቃወም ፖይንት ውስጥ አይደለም፣ ፖለቲካ አይደለም የምናወራው ነገር። ግን መስራት ብንችል ምን ያክል አገር መቀየር እንደምንችል በዚህ 5 ዓመት ውስጥ እኚህ ሁላ የተገነቡ ነገሮች ላለፉት 3000 ዓመታት ልክ እንደዚህ እየተገነቡ የኖርን ህዝቦች ብንሆን ኖሮ አስቢያት በዚህ ተፈጥሮ በዚህ ውበት በዚህ ሀብት ሀገራችን የት ምን አይነት ወርቅ የመሰለች ሀገር የዓለም ህዝብ መዳረሻ እንደምትሆን ብዙዎች ሊጎበኙዋትም ላያዩትም የሚመኙዋት ሀገር ትሆን ነበርና አላህ ሰላሙን ያወርድ ህዝብን ከህዝብ ጋር መንግስቱንም ከህዝቡ ጋር ያስማማው ላለውና እዚህ ኖሮ ኢትዮጵያ ቢኖር ወይም እዚህ ሀገር ያለ ቴክኖሎጂ ኢትዮጵያ ላይ ቢኖር የምትመኘው በጣም ብዙ ነገሮች አሉ። እያንዳንዱ ነገር እዚህ ጋር ቴክኖሎጂ ነው። ለምሳሌ አንቺ ራስሽን ማወቅ ከፈለግሽ ዩኤ ፓስሽ ነው በቃ አለቀ። አንድ አፕሊኬሽን ሙሉ ማንነትሽን ራን ያደርጋል። መንገድ ላይ ብትሄጂ ኤቭሪቲንግ ትራፊክ ሲስተሙ ምኑ ቴክኖሎጂ ነው። ትራፊክ አታይ መንገድ ላይ አንድ የዱባይ ፖሊስ ባዶ እጁን መንገድ ዘግቶ ቢቆም ሚሊየንስ ኦፍ ካርስ ይቆማሉ ማለት ነው። ህግ የበላይ የሆነበት ሀገር ነው። ስለዚህ የትም ቦታ ላይ ህግ የበላይ ከሆነ ስኬት ነው፣ ስራ ነው። ሰው ስራ ብቻ ነው የሚያስበውና ህግ አስከባሪዎች ፍትሃዊ ሆኖ ህግ ቢያስከብሩልን ሰውም ሰላም ሆኖ አእምሮን ያለውን አቅም ወደ ስራ ለውጦት ስራ ላይ ቢሰማራና ሀገራችንን ቢያሳድግ እኛስ እያለፍን ነው። ግን መጪው ትውልድ ቢያንስ ይሄን የመሰለ ሀገር ብዙ ታሪክ ያላትን ሀገር ተረክቦ ከኛ የተሻለ ኑሮ እንዲኖር እመኝላታለሁ። እኛስ እያለፍን ነው ብለህ እንዳታረሳሳኝና ያው ለሰው ስንሆን የተለያዩ ነገሮች አሉ በህይወታችን ምን ተገበራቸው። ከነሱ መካከል ደግሞ አንዱ የህይወታችን አንዱ ምዕራፍ ትዳር ነው ወይም ደግሞ የፍቅር ህይወት ወይም ትዳር እንዴት ነው? ካለም ከሌለም ይቅርታ አድርግልኝና ይሄን ነገር ባላወራ ደስ ይለኝ ነበርና በዚህ ዙሪያ ብዙ ቻሌንጆችን አልፌያለሁ። ብዙ ጥሩም ብዙ መጥፎ ነገሮችንም አሳልፌያለሁና ሲንግል ሆኜ ለመቅረቴ ራሱ ትልቁ ምክንያት የሆነው እንደዚህ አይነት ላይፍ ውስጥ መግባታችን ነው። በነገራችን ላይ እኔ ሙስሊም ነኝ። እንደ ሙስሊም የእስልምናን ህግ ተከትዬ ብኖር ኖሮ የሪሌሽን ላይፌ እንደዚህ ውስብስብ አይሆንም ነበር እና ሰዎች ነን እናጠፋለን፣ ብዙ አይነት ጥፋቶችን እናጠፋለን፣ ብዙ ስህተት ውስጥ እንገባለን። እነዛ ስህተቶች ደግሞ ስራችንን ያበላሻሉ። ጥሎት የሚያልፉት ጠባሳ ሌላ ሰው አምን እንዳንቀርብ ያደርጉናል እና ብዙ ነገሮች አሉና ባይሆኑ መልካም ነበር። አሁን ላይ ኢንሻአላህ ኦሬዲ ህይወቴ ላይ ሰው አለ። አላህ ካገራው እንግዲህ በቅርብ ሰርግ ትጠብቃላችሁ ማለት ነው። ትጠራናለህ መቼም አይደል? ግድ ነው። እንደዚህ ያስለፍሽኝማ አወጣቶቼ አንደኛ ጊዜ አንቺ ግድ ነው ነው ማድረግሽ። እንዳትረሱ ሁላችሁም። እና ሌላ መጠየቅ እንፈልገው ያው ኤሚሬትስ ላይ በነበረህ ቆይታ ኦልሞስት 7 ዓመት ብለኸኛልና የተለያዩ አጋጣሚዎች ጥሩም ሊሆን ይችላል መጥፎም ሊሆን ይችላል አጋጥሞ ሊሆን ይችላል። እስቲ አጋጣሚ አዎ ከመጀመሪያ ኢንትራንስ ብንጀምር ልክ ያው ሀገር ቤት ሆነሽ በነገራችን ላይ ስለ ዱባይ ስታስቢ
በቃ ሙሉ ሀገሩ እንደዛ ያሸበረቀ ህንፃ በህንፃ የሆነ አፈሩ ራሱ መዝናኛ የሆነ ምናምን ነው የምታየው። ኢቭን ሳፋሪ ዴዘርት ላይ የሚለቀቁ ፖስቶችን ስታይ በቃ እንደ መዝናኛ ነው። አገሩ ደግሞ የምታየው በጣም ያማምረውን ፓርት ዳውንታውን፣ ማሪናን፣ ጁሜራን የመሳሰሉ ቦታዎች ነው የሚለቀቀው እና አብዛኛው ማይንድ ላይ ያለው ያ ኤሪያ ነው ዱባይ ማለት ወይም ኢማራት ማለት እንደዛ ያሸበረቀችው ፓርት ነው። የአፈሩን ፓርት አያውቁትም። እኛ ሀገር ጫካ የምንለው በየመንገዱ ያለው አረንጓዴ ጫካ እዚህ ሀገር ላይ አሸዋ ነው። ኦልሬዲ ከተማዎቹ ብቻ ናቸው ከተማ። ከዛ ውጪ ብዙ ጊዜ ሀበሻ መጥቶ እዚህ ጋር ከእውቀት ውጭ የሚሰሩ ስራዎች ወይም የተማረ ሰው ቢሮ አካባቢ የሚሰሩ ሰዎች ሳይኖሩ ከዛ ውጭ ያሉ ሰዎች የሚሰሩት ከከተማ ውጭ ያሉ ቦታዎች ነው በብዛት። ከተማ ውስጥ ከሆነ ምናልባት ጽዳት፣ መኪና ማጠብ ምናምን ነው። ከዛ ውጭ ግመል መጠበቅ፣ ግብርና ስራ የመሳሰሉ ስራዎችን ነው የሚሰሩት ሲቀጠሩና ወይም ፋብሪካ ውስጥ ፓክ ማድረግ፣ ስቶር ማድረግ ምናምን የመሳሰሉ ነገሮች ነውና አጋጣሚ ልክ እዚህ እንደገባው ሙቀት ነው ሲባል ሰምቻለሁና ብዙዎች የሚሸወዱት ያንን ነውና ሙቀት ሲባል እኛ ሀገር አለ አይደል ሙቀት ትያለሽ ቀን ላይ 7 ሰዓት 8 ሰዓት ላይ የሚወጣውን ሙቀት ትያለሽና እንደዛ ነው የሚመስለኝ የነበረውና ልክ ከኤርፖርት ገብቼ ምናምን ቅዝቃዜ ነው እንደዚህ ነው እንደ ዱባይ እንደዚህ የሚባለው ምናምን ነገር እያልኩ ያ ውስጥ ላይ ኤሲ ስላለ ምንም አይመስልሽምና ልክ ወደ ውጪ ስወጣ ግርፍን ያደርገኝና እንዲህ ሙቀት ነው ያለፈው አልኩት። እንዲህ አየሩ እኮ እንዲህ ነው አለኝ ማለት አልኩት። እንዲህ ነው አየሩ አለኝ። ስንሄድ እንደዛ ነው እዚህ ውስጥ ነው የሚኖረው አልኩት። እኔ መኪና ኤሲ እንዳለው ቅዝቃዜ አየር እንደሚያወጣ ያወቅኩት the first time ያኔ ነው። ኢትዮጵያ ኦልሬዲ ኤሲ አለ መኪኖች አሉ። አንድ ቀን ኤሲ ተከፍቶ አታውቂም፣ አይከፈትም። እና ያንን ራሱ ያወቅኩት ኤሲ ሲስተም እዚህ ሀገር ነው። ገባን መኪና ውስጥ ኤሲውን አበራው። በዛች ቅጽበት እኔ በቃ ውሃውኛ እኔ ሙቀት አልችልምና ላበላቡኝ ምናምን ነገርና አረሳውም ያቺን ገጠመኝና ሌላው ኦልሬዲ ስራ ቦታ ሲሄድ ስራ ራሱ ስትፈልጊ እዚያው ከተማ አካባቢ ነው የምታገኝ የሚመስልሽና ምንም ስራ የለም ከተማ አካባቢ። አሁን ያልኩሽን ስራ የሰራሁት ከከተማ ወጣ ብሎ ገጠር ውስጥ ነው። ግቢያችን ውስጥ ልክ ስንገባ ከአጥር ውስጥ ስትገቢ በቃ ግሪን ነው ግቢው ያምራ ምናምን ነገር በቃ ሁሉ ነገሩ ደስ ይላል። እዚህ ጋር ፋብሪካው አለ፣ እዚህ ጋር ቢሮዎች አሉ፣ ታች ጋር መኝታችን አለ ምናምን ነገር ግቢው በጣም ያምራል። ልክ ግቢውን ከፍተሽ ስትወጪ ግን ውጪው አፈር ነው። እና እንደዚህ አይነት ቦታ ላይ ነው 2 ዓመት የቆየሁት እና ጀስት ላይፉ ራሱ ይሄ ራሱ ሰርፕራይዝ ያደርግሻል። ከዛ በዘለለ ዳት ማች እንደዚህ ገጣይም ብለሽ የምታወሩ ነገር የለም። ምክንያቱም ተመሳሳይ ላይፍ ነው የምታሳልፊው። ትነሽ ያለሽ ስራሽን ትሄጃለሽ፣ ትመጫለሽ፣ ትነሽ ያለሽ አንድ አይነት ላይፍ ስለምናሳልፍ ዳት ማች ገጠመኝ የለኝም። መልካም እንግዲህ ብዙ ሰዎች ወይም ደግሞ በአካባቢ ያሉ ሰዎች ደግሞ ስለ የኔ ውስ አንዳንድ ነገር ሲነግሩኝ ምናልባት ሲያንጎራጉር ከሰማሹ ድምፁ ጥሩ ነው ይላሉና እስቲ አንጎራጉሩልን። የጠራሽኝ ለቃለ መጠየቅ ነው ወይስ ለንጎርጉሮ ነው? ያው በትልልም ምንም ማለት አይደል። ሀቅ ነው ሶሂህ ነው የለውም መብለት ብሻችሁ ሸሽጉት ወይፋ አድርጉት። እኔው ለምኜው ነው እሱማ ለመነኝ በትወዱኝ ብትሉ ከእርሶ ቅሬት የለኝ። ወላሂ ከድጃ ለካ እውነት አለሽ አህመድን ብትወጂው ምንም ነውር የለሽ። ማሻአላ ግን ድምፅህን ትጠቀምበታለህ በተለያዩ ዘርፎች ሊሆን ይችላል። በነገራችን ላይ ታዋቂ ከመሆን አዋቂ መሆን ይሻላል ብዬ ነበር የሚዲያውን ዓለም እርግፍ አድርጌ የተውኩት። የሚያሳዝነው አዋቂም ታዋቂም ሳልሆን መቅረቴ ነው። አይ ብትጠቀምበት የተሻለ ነው የሚሆነው። ኢንሻአላህ ሐፊዞንና ቁርአን እቀራበታለሁ እንደዚህ አይነት ተስፋ አለኝ ኢንሻአላህ። ምናልባት እኛ ያላነሳነው ነገር ካለ ወይም ደግሞ አንተ ማስተላለፍ የምትፈልገው መልእክት ካለ እስቲ እድሉን ልስጥ። በአጠቃላይ ማሳለፍ የምፈልገው ነገር ያው ጄነራሊ እዚህ ስደት ላይ የመጣ ነው አብዛኞቻችን ለመስራት፣ ለመለወጥ፣ ቤተሰቦቻችንን ለመርዳት ከነበርንበት ተሽለን ለመገኘት ነው። ስለዚህ ሁላችንም ሰዎች ላይ ትኩረት ከማድረግ ኤኬሌ ምን በላ፣ ኤኬሌ ምን ለበሰ፣ ኤኬሌ ምን ሱቅ ከፈተ፣ ሱቅ ሲከፈት አሁን ላይ
ወይ ማሊ ገዛቸው ነው ይሁላ ሱቅ የሚከፍቱት በቃ በጣም የሆነ ኔጌቲቭ እንትኖች በስተዋሉና እንደዛ አይነት ነገር ውስጥ ራሳችንን ቢዚ ከምናረግ በሰው ህይወት ቢዚ ራሳችንን ከምናረግ ራሳችን ላይ ትኩረት ብናረግ በቃ አላማችንን ብቻ ትኩረት ማድረግ ስራችን ላይ የሆነ ሰው የሆነ ነገር ሲከፍት ወይም ከኛ ተሽሎ ሲገኝ ማሻአላ አላህ ይጨምርለት ብለን ብናልፍ ምናልባት በዛ ዱዓችን ነገ አላህ ለኛም ከሱ የተሻለ ስራ ሊሰጠን ይችላል እና ክፉ በሆንሽ ቁጥር የሱኑ መልስ ነው የምታገኘው አንቺ ህይወት ላይና ስለዚህ በቃ ፍሪ ማለት ነው በነፃ ለሰዎች መልካም እንሁን ለሰዎች ያለን አስተሳሰብ ጥሩ ይሁን እኔ ብዙ ጊዜ አሁን እጠራለሁ ብዙ ፕሮግራሞች ላይ ሰርግ ላይ ምርቃቶች ላይ ምናምን እጠራለሁ እኔ የምጠራቸው ፕሮግራሞች ላይ ካላይን ነው መጣው እኔ ቤቴ አላይን ነው እና ካላይን እዚህ ለመምጣት 1 ሰዓት ከ40 ደቂቃ 1 ሰዓት ከ30 ደቂቃ 2 ሰዓት ይፈጅብሻል መንገድ ዝቅ ሆነ እና ኤቭሪ ፕሮግራም ላይ መጣለው ከዛ ማስታወቂያ እዛው ሰርች ፖስትላቸዋለሁ የተቀበልኳቸው አይደለም ያስከፈሉኝ አይደለም እንደውም አሁን ነው ማስከፈል ጀመርኩት እንደ ስራ ብሎ ሲጠሩኝ ግን አክብሮ ሲጠሩኝ መጥቼ በነፃ ነው መሰራላቸው በቃ ይታይላቸው የሚጠቀሙ ከሆነ እኔ በመፖስቴ is nothing እና በምንም ለሰዎች መልካም እንሁን የሚል መልእክት አለኝ አመሰግናለሁ እጅግ አድርገን እናመሰግናለን የኒቦስ ኤስሪ መልቲሚዲያ ኤስሪ ፖድካስት ድረስ ጥሪያችን አክብረህ ስለመጣ እንግዲህ ተመልካቾቻችን ከኤስሪ መልቲሚዲያ ከኤስሪ ፖድካስት ከየኒቦስ ጋር የነበረን ቆይታ ይህንን ይመስል ነበር አብረናችሁ የቆየነው እኔ ፊርዶስ አብዱላኪም እንዲሁም ካሜራማናችን ቤክናን ገመቹ አብረናችሁ ነበርን በቀጣይ ከሌላ እንግዳ ጋር ከኤስሪ መልቲሚዲያ ኤስሪ ፖድካስት መልሰን እንገናኛለን ቸርን ሰንብት